ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ አማን፣ ሁሉ ሰላም ነው። አዲሶቹ በላይክ በሰብስክራይብ ግቡ፣ አይከፈልበትም። እንዲሁም ደግሞ ነባሮቹም በላይክ ግቡ። እንኳን ደህና መጣችሁ ብያለሁ ውዶችዬ። እንግዲህ ዛሬ እንግዳ ድራማ ነው ይዤላችሁ የመጣሁት። እንግዳ ድራማ ላይ አሁን ላይ በጣም የሚያጓጓ ነው። ቤሉል እንግዲህ መሲ እንግዲህ ባለፈው ቴዲ ጋር ማለት ከአቅሟ በላይ ሲሆን እንግዲህ ቴዲ ሙልጭ አርጋ ተሰድበውና የሮጠች ስትሄድ እሱም ተከትሏ ሲሄድ ቀጥታ እንግዲህ ለቤሉል ደውላ እንግዲህ ቤሉል የሆነ ነገር ተፈጥሯል የት ነህ ስትለው እሱም እንግዲህ ቤት ነኝ ያለሁት ይላታል። እሷም ቀጥታ ወደ ቤት ነበር የሄደችው። ሌላው እንግዲህ ይቺ ኤልሹ ናት። ኤልሹ እንግዲህ ኑኑንና ቤሉልን ለማለያየት የማታደርገው ነገር የለም። ምክንያቱም ኑኑ ያው እንደዚህ ለወንድሜ አትመጥኝውም የቤት ሰራተኛ ስለሆነች ብላ ነው እንደዚህ የምትሆነው እና በቤሉል መሰረት እንግዲህ ሄለንም እንግዲህ ወደ ቤቷ ተመልሳለች። ወደ ቤት ስትመለስ ግን ኤልሹ ደስተኛ አይደለችም። ምን ልትሰሪ መጣች ስትላት ሄለንም ቤሉል እኮ ለኤልሹ ታስፈልጊያታለች ብሎኝ ነው ስትላት ሄለንም አይ በፍጹም የቀረሽማ ነገር አለ ወንድሜ እንደዚህ አያደርግም ብላት ነበረ። መሲ እንግዲህ ለቤሉል እንግዲህ ያው ያን የተጻፈውን ደብዳቤ ስትሰጠው ሲያነበው ቤሉል እንግዲህ ራሱን ስቶ እንግዲህ ማለት ያው ናስር አንስሮት ነበርና እንዲሁም እንግዲህ መሲም ይሄን ሌላ ደግሞ ከዚህ የባሰ ነገር አለ መጀመሪያ አንተ ተረጋጋና እነግርሃለሁ ብላ ነበር። ከዛ ውጣልኝና የማወራው ስልክ አለ ስትል ቀጥታ እንግዲህ ለቴዲ ነበር የደወለችው። ቴዲም እንግዲህ ይኸውልህ እኔ ከልቤ ነበር የምወደህ ነገር ግን አሁን ግዴታ ደግሞ ያው ልናገር ነው ስትለው ማለት ቴዲ ይቅርታ ልናገር ነው ስትለው እንግዲህ ቴዲም በፍጹም ያው በህይወትሽ ፈርደሻን ከነ ቤተሰቦችሽ ብሎ ለመሲ ነግሯታል። መሲ ግን ተሳስታለች። እንግዲህ የዛሬውን ክፍል ይዤ መጥቻለሁ። እናንተም ተከታተሉ። እንግዲህ ኑኑ ነይ የምነግርሽ ነገር አለ ትላታለች። ነገር ግን ሊዛና እንግዲህ ቤቲ ተደብቀው እያዳመጡ ነበር። ኤልሹም እንግዲህ መሲ ማነሽ ኑኑዬ በጣም ያሳዝናል። አንቺና ሊዛና ወንድሜ እየተጫወቱብሽ ነው ስትላት ኑኑ መሲ ኤልሹ ወደ ቀጥታ ግቢ በሰላም ነው ምን ሆነሽ ነው ስትላት እንግዲህ ይሄውልሽ ወንድሜ ሊዛን በጣም ነው የሚወዳቱ የሚያፈቅራቱ ስለዚህ ፍቅረኛሞች ናቸው ስትላት ኑኑ በፍጹም ይሄ ውሸት ነው ስትል እንግዲህ አይ እኔ ውሸቴን አይደለም ስለዚህ ሁለቱም እየተጫወቱብሽ ነው ስትል እንግዲህ ሊዛም እንግዲህ ኤልሹ በምታወራው ነገር በጣም ተናዳ አይ ይህን ነገርማ እኔ እንደዚህ እኮ እንደሆን አልፈልግም ስለዚህ ላስቆማት ይገባን ሴት ስትል ቤቴም እስኪ ምን ሆነሽ ነው ዝም ብለሽ አርፈሽ ቁጭ በይ ትላታለች። ለሊዛ አዝናላት ሳይሆን እንግዲህ ኑኑን ከቤሉል ለማራቅ ስለፈለገች ነው ይህንን የምታደርገው። ነገር ግን ኤልሹ እንግዲህ የእናቷ ምትክ ናት። እናቷም እንግዲህ እንደዚህ ተንኮል ነበር እንግዲህ ስትሰራ የነበረው። አሁንም ልጅቱ ልክ እንደ እናቷ ቁጭ ተክታለች። እነሱ በድብቅ ፍቅረኛሞች ናቸው፣ እኛን እያታለሉ ነው፣ ከዚህ ቤት ብዙ ነገር እየተፈጠረ ነው ትላታለች። እንግዲህ ኤልሹ ግን ደህና ነች ትላታለች። ያምሻን አይደለ? አዎ ያምሻን። ኤልሹም እንግዲህ ያምሻን የሚያምሽ ራስሽ ነው፣ እኔ እኮ ለራስሽ ብዬ ነው የምናገረው፣ ስለዚህ ወንድሜ እየተጫወተብሽ ነው። ሊዛ አክስቱ አይደለችም እያልሽ ነው ፍቅረኛው ናት ያልሽኝ አይደለ ትላታለች። ሊዛ እንግዲህ ልትመጣ ስትል ይቺ ኤልሹ አይ እንዳትመጭ ብላ ምልክት ትሰጣታለች። ኤልሹም እንግዲህ ለኑኑ አዎ አክስቱ ሳትሆን ፍቅረኛው ነች፣ ደግሞ በጣም ነው የሚወዳትና የሚያፈቅራቱ እኮ እንዴት እንደሚሳሳላት በሷ እኮ ደግሞ አይደራደርም ትላታለች። ኤልሹ በጣም ሲበዛ ውሸታምና አስመሳይ ልጅ ናት። ስለዚህ ቤሉል እንግዲህ ሊዛን እንደ እህቱ ነው የሚያት እንጂ አያፈቅራትም። እሱ አንድና አንድ የሚያፈቅራት ኑኑን ብቻ ነው። እንባዋ እየተናነቃት አይ ይሄ በፍጹም ይሄ ሊሆን አይችልም
ኤልሹ ግን እየዋሸሽ ነው ወይ ብላ ትጠይቃታለች። እንግዲህ ባደረገችው ነገር ወይኔ ልጅቷ ራሷን የሆነ ነገር እንዳታደርግ ይህ እኮ ማንነት የኔ እኮ አይደለም ላስቆማት ይገባን ስትል እንግዲህ ቤቲ የት ነው የምትሄጂው? ቆይ እነሱ ይጨርሱ ትላታለች። የምትነግራት ነገር ውሸት ነው፣ ትክክለኛ እኮ ነገር አይደለም የምትነግራቱ ቤቲ። ይህ እኮ ግን ውሸት ነው ስትላት እንግዲህ ቤቲም እና ታዲያ አንቺ ምን ቸገረሽ ዝም በይ ስትላት እንግዲህ ኑኑም ኤልሹ ይሄ ውሸት ነው እኔን ስለምትጠይ ነው እንደዚህ እያደረግሽ ያለሽው። እንግዲህ ኧረ እባክሽ እስኪ ልጠይቅ ዛሬ የት ያመሸ ይመስልሻል? ከሊዛ ተብዬዋ ጋር ቆንጆ የፍቅር ጊዜ እያሳለፉ ነበረ። እሺ ደግሞ ማስረጃ ልነግርሽ እችላለሁ ስትላት ኑኑም እያለቀሰኝ አይ ኤልሹ ይሄ እውነት ሊሆን አይችልም፣ ላምንሽ አልችልም። ስለዚህ እኔ ቤሉልን እጠይቀዋለሁ። ያመጣሽውን ድራማ እኔ ልሰማሽ አልችልም እና ይህን ነገር እኔ አንቺን በፍጹም አላምንሽም ትላታለች። እንግዲህ በውሸት አትሳሳች፣ ይሄ እውነተኛ ነገር ነው የነገርኩሽ። እንግዲህ ተናደድና እያለቀሰ ወደ ክፍሏ ትሄዳለች። ወዳው እንግዲህ ሊዛ ትመጣና ይሄ በፍጹም ሊሆን አይችልም፣ የቀረው ይቀራል እንጂ። እዚያም እንግዲህ ኤልሹ በጣም ነው የምታሳዝኘው። ቆይ ይሄን ሁሉ ውሸት የት አመጣሽው? እንግዲህ እንዴ ተነጋግረን እኮ መሰለኝ ይህንን ያደረግነው እኮ አብዛኛው ነገር እውነት ነው። ሊዛም ቆይ እሷ ታዲያ ምን በወጣት ነው የምናሰቃያቱ? አሁን ደግሞ ለራሴ ፍላጎት ብዬ ቤቲም እንግዲህ ሊዛ ግን ለምንም ነገር አንቺ አትሆኝም፣ ስለዚህ እኮ ለራስሽ እኮ ብላ ነው ይህንን ነገር ያደረገችው። እንዴ ምን እየሆናችሁ ነው? እሷ ታዲያ ምን በወጣት ነው ይሄን የምትሰቃየው? ትላለች እንግዲህ ሊዛ አሁን ላይ እንግዲህ በኤልሹ እንግዲህ ወጥመድ ውስጥ ገብታለች። ይህም እንግዲህ መቼም ለዛች አንድ የቤት ሰራተኛ ብለሽ እያዘንሽላት አይደለም ቤቲ፣ ሁለተኛ እንደዚህ አይነት ነገር ስትናገሪ እንዳልሰማ። ሰው ቤተሰቡንና መርጦ አልተወለደም። እሷ ላይ መቀለድሽ ትንሽነትሽንና አለማወቅሽ ነው። ደግሞ ከሰራተኝነት ወጥታ እንዳንቺ የምትሆንበትን መንገድ አሳያ ትላለች። እንግዲህ ሊዛ የተናገረችው እውነታን ነው። ማንም ወዶ ወይም ድሃ እንዲሆን ወዶ አይደለም የተወለደው። ስለዚህ ደግሞ ሰርቶ መብላት ወይም ሰርቶ መለወጥ ደግሞ አያሳፍርም። እንግዲህ አንዳንድ ሰዎች የቤት ሰራተኛ ሲባል አላደለ የቤታችነት ነው የሚያምኑት። ስለዚህ በዚች ምድር ላይ ሁሉም የትኛውም ይሁን የቤት ሰራተኛ ብቻ ሳይሆን ዶክተሩም፣ መሐንዲሱም፣ ኢንጂነሩም፣ መምህሩም ሁሉም አጠቃላይ የቤት ሰራተኛ። ምክንያቱም ካልሰራ ወይም ካልሰራች ገንዘብ አይገኝም። ማንኛውም ሰው እጁን አጣጥፎ ቁጭ ቢል ገንዘብን ሊያገኝ አይችልም። እዚህ ካልቻልሽ ዝም በይ። ወዳ አይደለም እንደዚህ የሆነችው መንገድ ጠፍቷባት ነው እንዴ ሊዛ ምን ሆነሽ ነው ብላ ትጠይቃታለች። እናም ይኸውላችሁ ደህና ደሩ፣ ማናቸውም ልታግዙኝ እንዳትፈልጉ፣ አልፈልጋችሁም። ምር ራሴ ነኝ ጥፋተኛው፣ ፍቅር በግድ ሆኖ አያውቅም። እንዴ የምሯን ነው እንዴ ስትል እንግዲህ ኤልሹ ቆይ አልገባኝም፣ ከዚህ በፊት ያማታል እንዴ ነካ ያደርጋታል እንዴ ትላታለች። እንግዲህ ሊዛ ባደረገችው ነገር እንግዲህ ኤልሹ በውሸት እንግዲህ ለኑኑ ስትነግራት በዛ ተናዳባት ነው። ኤልሹ ከመጀመሪያውም ኑኑን አትወዳትም። አይ እኔ ሳውቃት እንኳን ከዚህ ቀደም እንደዚህ አይደለችም፣ ጤነኛ ናት። እንግዲህ መሲና ቤሉል ናቸው። መሲና ቤሉል እንግዲህ መሲም ይዛው የመጣችውን እንግዲህ ደብዳቤ እንካ አንብብ ብላ ስትነግረው እንግዲህ ቤሉል ማመን ያቅተዋል። ኤልሹ የት ሄደ ልጅ ናት ብሎ እንግዲህ ራሱን ይስትና ያነስረዋል። መሲም እንግዲህ ቤሉል ደህና ነህ ስትለው ና ተረጋጋ፣ ቁጭ በል ትለዋለች። እንግዲህ ቤሉልም ይሄ ነገር እንዴት ሊሆን ይችላል? እንዴት ሆነ እያለ እንግዲህ በጣም ይናደዳል። መሲም እንግዲህ ከዚህ የባሰ እኮ ብዙ ነገር አለ ስትል ቤሉልም እኔ አንቺ ይሄን ሁሉ እያወቅሽ እንዴት ዝማል? መቼም ቢሆን ይቅርታ አላደርግልሽም። እንግዲህ መሲ ይሄ ምንድን ነው የሌናት የጻፈችው ሲላት እንግዲህ
አዎ ሄሌን ናት የጻፈችው። ከቴዲ ኬስ ነው ያገኘሁት። የእሱ ልጅ ናት። እንደዛ ነው ሁለቱን ግንኙነት ነበራቸው ሲላት እንግዲህ መሲም አዎ ቤሉል ግንኙነት ነበራቸው። ነገሩ በጣም የተወሳሰበ ነው። እንግዲህ ወደኋላ መለስ ሲል እንግዲህ ቴዲንና ሄለንን አንድ ጊዜ አግኝቷቸው ነበር። እሱ ካስታውሶ ከተመለሰ በኋላ ይኸውልሽ ሌላ የምነግሪ ነገር ምንድን ነው? እየሰማሁሽ ነው። ይህንን እንኳን እንደ ብዬ ልንገርሽ በጣም ለብዙ ጊዜ የያዝኩት ሚስጥር ነው እኮ ቢሆንም ንገሪኝ። ሁሉን ነገር መስማት አለብኝ። ነገር ማስቀረት አስፈላጊ አይደለም። ስለዚህ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ከመጀመሪያው ነገር ጀምሮ ሁሉንም ነገር አውቅ ነበረ። የቱን ነገር ሲላት መሲም እየተንቀጠቀጠ የአዶኒን አባት ተበት ጊዜ ጀምሮ ያለውን ቤሉ ከተቀመጠበት ይነሳል። ኑኑ እንግዲህ የኤልሹን ወሬ ሰምታ እንግዲህ ከክላሷ ገብታ ማልቀስ ትጀምራለች። ኑኑ ኤልሹ ምን አይነት ከእናቷ ምን አይነት ነገረኛና ተንኮለኛ ስለሆነች ማመንም የለባትም ነበረ። ቤሉል እንኳን ሀበጥ አገባ ምን ሆነች ነው ብሎ አይጠይቃትም። ምክንያቱም ቤሉል አሁን ያለበት ሁኔታ በጣም ግራ አጋብቶታል። ያውም መሲ ሁሉንም ነገር ሳትነግረው ከዚህ ቀደም እንግዲህ ይቺ ኤልሹ እህቱ እንዳልሆነች አውቆ ነበር የዲኤንኤ ምርመራ አድርጎ። ነገር ግን ሄለን ኤልሹን ከማን እንደወለደቻት አላወቀም ነበር። ዛሬ ስላወቀ በሱም ተናዷን። እንደገና ደግሞ የአዶኒን አባት የገደለው ማን ነው እያለ እንግዲህ መሲን እየጠየቃን ነው። ከዛ እንግዲህ ሊዛ እንግዲህ ወደ ኑኑ ትሄዳለች። ቆይ እውነቱን ልንገርሽ ስትላት እንግዲህ ኑኑም የትኛውን ነው እውነት የምትነግርኝ እባክሽ ውጭልኝ ትላታለች። አንድ ጊዜ እባክሽ ስሚኝ ስትላት ኑኑም ሊዛ እባክሽ ውጭልኝ። ሁሉንም እንግዲህ እሺ ስለ አዶኒ አባት አሟሟት የምታውቂው ነገር አለ ሲላት መሲም አዎ አውቃለሁ ትለዋለች። እውነት ነው ይላታ ሲላት መሲም አዎ ይመስለኛል። ቆይ እሺ እስከ ዛሬ የት ነበርሽ ይላታል። እንግዲህ መሲ ሚስጥር ይህን ሁሉ ሚስጥር ስለምታውቅ እንግዲህ ሚስጥሩ እንዳይታወቅበት እንግዲህ ቴዲ እንግዲህ በፍቅር እንግዲህ የውሸት አፈቀርኩሽ ሲላት እንግዲህ ያው ሴት ስለሆነ የዋ ስለሆነ እሷም ሳታውቀው በአካል ሳታውቀው አፈቀረችው። በኋላ ላይ እንግዲህ በአካል ደግሞ ስታገኘው እሱ መሆኑን ስታውቅ እንግዲህ ምንም ማድረግ አትችልም። ቴዲም እኔ እኮ ተቀይሬያለሁ፣ እባክሽ እኔ ካላንቺ መኖር አልችልም፣ እወድሻለሁ አላት። ከዛ በኋላ እንግዲህ የማትፈልገውን ማለት ማትፈልገውን ይደፍራታል። እዛ በኋላ እንግዲህ የትም አትሄድም ብሎ ነው እንግዲህ የሚጫወትባት። ምክንያቱም ከዛ በፊት እንግዲህ ሳይደፍራት በፊት ይችኛዋ ቤቲም የእሱ ጓደኛ መሆኑን ብታውቅ ኖሮ ከቤት ትወጣ ነበር። አሁን እንግዲህ መሲ የቴዲ ሙሉ ለሙሉ ከሁሉም ደግሞ የገረማት እንግዲህ ኤልሹ የእሱ ልጅ መሆኗን የእሱ ልጅ መሆኗን ስታውቅ በጣም ነበር የተናደደችው። እና ቴዲን እንግዲህ አሁን ላይ ያላት አማራጭ እንግዲህ መሲ እስከ ዛሬ እንግዲህ አፈቅርሻለሁ ወድሻለሁ እያላት ሲያታሏ ከርሞ ነበር። ያላት አማራጭ ለህግ አሳልፋ መስጠት ብቻ ነው። ማለቴ ስለሱ አሟሟት ለምን እስከ ዛሬ ታዲያ አልተናገርሽም? እሺ ንገሪ ሲላት መሲ ግን ቤሉል ይሄ እኮ በቀላል ነገር የሚነገር ነገር አይደለም። ነገር የሚስተካከለውን ነገር እኮ በሙሉ አንቺ ነሽ ከዚህ እንዲራዘም ያደረግሽው። እዚህ ማድረግ ደግሞ አልነበረብሽም ይላታል። እንግዲህ መሲ አንደኛ እንዳትናገር ያው በቤተሰቦቿ እንግዲህ ሉሊት ይቺ ሄለንም ሆነ ቴዲ አስፈራርቷታል። ሌላው ደግሞ እንግዲህ ቴዲ በፍቅር ስበብ አፈቀርኩሽ፣ ወደድኩሽ፣ ላግባሽ ብሎ እንግዲህ አግብቷታል እና በእሷን መፍረድ አይቻልም። እኔ መናገር አልቻልኩም። በብዙ ነገር ደግሞ እያስፈራራች ነበረ። እናቴን ደግሞ እንደምትገላት እየነገረች ነበረ። ቤተሰቦቼንም እንደምትጎዳቸው ነበር እያስፈራራች ስትነግረኝ የነበረው። ሳቅልና እና ታዲያ ለዚህ ነው ዝም ያልኩት እያልሽኝ ነው? አዎ ስትል ቤሉልም መሲ እኔ ምን እንደምልሽ ራሱ አላውቅም
ይህንን ከአንቺ በፍጹም አልጠብቅም ይላታል። እንግዲህ ከመጀመሪያውም ቢሆን ቤሉል ቴዲ ላገባ ነው ስትል እንግዲህ በፍጹም ተይ መሲ ይቅርብሽ፣ ከቤተሰቦቿ ውጭ እንግዲህ እሱም ይቅርብሽ አይሆንሽም ብሎ መክሯን ነበረ። አሁን ስለ አዶኒ አባት አሟሟት የምታውቂ ነገር አለ ሲላት መሲም እሺ፣ ነገር ግን መጀመሪያ ምንም ነገር እንደማታደርግ ቃል ግባልኝ። መቼም ገዳዩን አውቄ ቁጭ አልልም አይደለ? በጣም ግራ እያጋባሽ ነው። የእውነት ገዳዩን አውቀሽ ቁጭ ብለሽ ከሆነ ምልሽ አላቅም ሲላት እሺ በቃ አሁን የዚህኛውን ጉዳይ ታዲያ ምን እናድርግ? ይህን አባት ገዳይ ደግሞ አሁን ልነግርህ አልችልም። እንዴት? ለምን ሲባል ነው ደግሞ የማትነግርኝ? እኔም እንግዲህ ቀልድ አይደለም እኮ ያዝ ነው ሲላት መሲም እኔም እኮ ቀልድ አይደለም ያስኩቱ፣ እኔም እኮ በህይወትና በሞት መካከል ነው ያለሁት። ሉል ቴዲ ይገለኛል ትለዋለች። ሉልም መጀመሪያ እሱ በህይወት ይትረፍ፣ ደግሞ ሁሉም ነገር ትርፍ ነው። ትደነግጥና ምን ልታደርግ ነው ስትለው እሱን በአይንሽ ነው የማሳይሽው ይላል። እንግዲህ አሁን በቃ አንተም እረፍና ነገ እነግርሃለው ትለዋለች። ከዛ በኋላ እንግዲህ ለቴዲ ቀጥታ ነው የደወለችው። እሺ እንዴት ነህ ትለዋለች። ደህና ነኝ። አይ ለምን ደወልሽ ሲላት በጣም ይቅርታ አድርግልኝ፣ እኔ ግን ከልቤ ነበር የወደድኩና ያፈቀርኩ፣ አንተ ግን በህይወቴ ላይ ተጫወክብኝ። ስለዚህ አሁን ሁሉንም ነገር እናገራለሁ ስትለው ቴዲም መሲ እየቀለድሽ አይደለም ይላታል። አይ እየቀለድኩ አይደለም የምሬ ነው ስትለው እንግዲህ ቴዲም እንደለመደው እንግዲህ መሲን ነገርኩሽ፣ አንቺም ትሞቻለሽ፣ ቤተሰቦችሽም አይተርፉ ሲላል መሲም እያስፈራራኝ ነው ስትለው ቴዲም አይ እያስጠነቀኩሽ ነው፣ ይህን ነገር ለማንም መናገር የለብሽ የሚላታል። መሲ ከመጀመሪያውም ለቤሉል ሁሉን ይሄ ቴዲ ወይንም ደግሞ የሚያደርጓት አይታወቅም። ስለዚህ ሁሉንም ነገር ለቤሉል መናገር ነበረበት። በእርግጥ ከዚህ ቀደም ለኑኑ እኔ የሚሆነው ነገር አይታወቅም፣ የአዶኒን አባት የገደለችው ሄሌና ብላ ነግራታለች። እና አሁን መሲ ለቴዲ መደወሏ በጣም ተሳስታለች። ሌላዋ እንግዲህ ሄለን ናት። ሄለን እንግዲህ ቤሉል ወደ ቤት ነይ ስላላት እንግዲህ እሷም ወደ ቤቷ ስትመጣ ኤልሹ ግን በደስታ አልተቀበለቻትም። እሺ እንዴት ነች ልጄ ስትል እንግዲህ ኤልሹም ምን ልትሰሪ መጣሽ ስትላት እንዴ ምን ልትሰሪ መጣሽ ይባላል እንዴ? ስለዚህ ወንድምሽ እኮ ነይ ብሎኝ ነው ወደ ቤት ታስፈልጊያታለሽ ስላለኝ ነው ስትላት አይ ወንድሜ በፍጹም ይሄንን አይልሽም ትላታለች። ከዛ እንግዲህ ሁለቱ እንግዲህ ሲነታረኩ ጆ አንቺ ምን ሆነሽ ነው እናትሽ እኮ ናት ሲላት እንግዲህ ኤልሹም አንተ አያገባም ትለዋለች። ሄለንም አንተ በቃ ወደ መጣህበት ሄድ ትለዋለች። እንግዲህ ሄለንም ኤልሹንም ምን ሆነሽ ነው ልጄ? እኔ እኮ ለአንቺ ብዬ ነው ወደዚህ ቤት በክብር ተጠርቼ የመጣሁት፣ ነይና ሰላም በይኝ ስትላት ኤልሹም እኔ አይመለከተኝም፣ ሰላምም አልልሽም፣ አንቺ የሆነ ነገር የምታደርጊው ነገር አለ፣ የቀረሽ ነገር ኑሮ ነው እንጂ ወደዚህ ቤት ተመልሰሽ የመጣሽው አትመለሽም ነበር ትላታለች። እንግዲህ ኤልሹ እናቷን በሳቅ በደስታ አልተቀበለቻትም። ምክንያቱም እናቷ የምታደርጋቸው ነገሮች እያንዳንዱ ነገሮች እንግዲህ ታውቃለች። እንግዲህ ሄለንም ወደ ክፍሏ ስትሄድ እንግዲህ ክፍሏን ስታየው ዝብርቅርቅ ብሎ ስለነበር ምን ሆኖ ነው ክላሴ እንደዚህ የሆነው ትላለች። እንግዲህ ቤሉል ሄለንን ወደ ቤት የጠራት እንግዲህ ከአዶኒ ጋር ተመካክረው ማን እንደሚረዳት ከማን ጋር እንደምሰራ ለማወቅ ነበረ። ነገር ግን በአጭሩ እንግዲህ ሄለንና ቴዲ አብረው እንደሚሰሩ አሁን ላይ እንግዲህ ቤሉል አውቋን። ስለዚህ ሄለንም ሆነ ቤሉል ሄለንም ሆነ ቴዲ ያው መታሰር አለባቸው። እንዲሁም የመሲ ቤተሰቦች ደግሞ ቴዲ ምንም ነገር ማድረግ የለበትም። ቤሉል አሁን ጎበዝ ከሆነ እንግዲህ አዶኒ ጋር ተመካክሮ እንግዲህ ቴዲን የመሲ ቤተሰቦች ምንም ከማድረጉ በፊት
ቴዲን መያዝ አለባቸው። እንዲሁም ደግሞ ይቺ ሄለንም ወደ ቤት እንግዲህ ስለመጣች ያው ከስልክ ከቤሉል ከዚህ ማን ነው ከቴዲ ጋር ማውራቷ ስለማይቀር ከዛ በኋላ እንግዲህ በአጭሩ መረጃ ያገኛሉ። እና እንግዲህ መሲ በእርግጥ ያው ስላስፈራሯት ነው። ነገር ግን ደግሞ ከመጀመሪያው መናገርም ነበረባት። አሁን ላይ የባሰ እንግዲህ መሲ ማለት ወጥመድ ውስጥ ነው የገባችው። ወጥመድ እንግዲህ ሌላው እንግዲህ ያው እንዳልኳችሁ ሄለን ከቤት ባትመጣ ጥሩ ነበረ። ሄለን እንግዲህ ከቤት ስለመጣኝ ምናልባት ቴዲ እንግዲህ መታለች የሆነ ነገር አድርጊያት እንዳይላት ነው። እና ስለነበረን ቆይታ እናመሰግናለን። ባይ ባይ።